እዚህ እኔ ብቻ የለውም። እዚህ እኔ ብቻ የለውም። እኔ ራሱ እኔ ብቻ አይደለሁም። ምድር የኔ ብቻ አይደለችም። ብዙ ነፍሳት ይኖርባታል። ሰይጣን፣ መናፍስቱ፣ የማይታዩ ሰዎች ግን አልቀበልም። ያን ነገር እፈራለሁ። ጀርባዬን ከበድ እያለኝ ነው። አሁን እኔን ለምሳሌ እኔ አሁን ብሞት ሼት ነው ማለት የሆነ ሌላ ግብዳ ነፍስ መጥቶ ይደበድብኝ ይሆን? ምንድን ነው የምትፈራው? አንተ ስለ ነፍስ የሚያገባህ ነገር የለም። ግን ምንድን እሺ፣ አሁን ጨለማ ነው። ማንም እኔ ዙሪያ ላይ የለም። ምንድን ነው የምትፈራው? ሰይጣን ምን ያደርጋል? የምር እየፈራሁ ነው። እንደዚህ እንትኑ ይሄ ምንድነው መፍትሄው? መካድ አይደለም። መቀበል ነው። እሺ መቀበል አሉ እና ምንም ስልጣን የላቸውም ወይም ደግሞ ምናልባት ልክ እንደኛ እየኖሩ ነው። አሁን የሆነ ታላቅ ጥርሱ የገጠጠ ምናምን ሰውዬ ፊት ለፊት የመጣ ምንድን ነው የሚያስበኝ? ሞት እንደምትሞት አታምንም እንዴ? እንካ እጆችን ብላቸው። ማለት እኔን እንዳይሰውረኝ የኔን ነፍስ አስሮ አካል ላይ እንዳይጫወትበት እስቲ አሁን ለምሳሌ ፊት ለፊት መጣ ሳስበው ራሱ ይህን ጀርባዬ ምናምን የከበደኝ አይደል እንዴ?
ጭንጫው ስልጣን አለው አካል ላይ ማለት ሙሉ 100% ባይባልም እስቲ እንግዲህ ያጠናኋት ናት እና ራሱ ስሜቶችን መፍጠር ይችላል። ነገሮችን እውነት አድርጎ ማስመሰል ይችላል። እና እንደዚህ ብሎ ባመነ ጊዜ ሰውነት ያንን ስሜት ይቀበላል። ማንም የሚፈጥረው እንጃ። አሁን ለምሳሌ እኔ ስለዚህ ነገር ሰዋራ እየፈራሁ ነው እና ስፈራ ደግሞ ጀርባ አካባቢ እየከበደኝ ነው ምንድን ነው ፊት ጭንቄው ህፃን እያለ እንኳን ህፃን አይደለም ጭንቄው ህፃን እያለ ማለት ነው ፊልም የነበረ የሆነ የሆረር ክላክሱ ራሱ ያሸብረኛል እና አንድ ፊልም ካየሁኝ ለአንድ ሳምንት ይበከላለሁ። ለአንድ ሳምንት ኧረ ተዚያም ራሱ ይበልጣል። ምናልባት ሳስታውሰው ያለ ይሄዳል እና ማታ ራሱ እጨነቃለሁ። ክላክሱ እዚያ የሆነ ጊዜ ረስቼዋለሁ። ጊዜ ነው ነፃ የሚያወጣኝ። እውነታውን ግን አልተረዳሁም። ምንድን ነው እውነታው? የምር ቆይ እኔ ያለሁኝ እኔ አካል አለ እሱ ጭንቅ የለበትም። የኔ ጭንቀት አለ ጭንቀታሙ ፍራቻው ነው ማንነት የሚገነባው ለመሞት የማይፈልገው ከዚያ ደግሞ ማላውቃት አለች ነፍሴ ጭንቄው ማያውቃት እሷ ደግሞ ምንም ፍራቻ የለባትም። ማንንም አትፈራም። ያለች ናት። ምንም አትፈልግም። ለማኝ አይደለችም። ምንም እንዲደረግላት አትፈልግም። ሙሉ ናት። አሁን እኔ ጭንቄው ላይ ነው እና አካሌ ላይ ነው ሽብር እየተፈጠረ ያለ። ሊበላ ነው። ግን መሞት ይሻል። አሁን እንዴት ነው እየኖረህ ያለው? ከየት ነው የመጣው? ወልደው ነው። እሺ አሁን ምን እያደረክ ነው? ቪዲዮ ሪከርድ እያደረኩኝ ነው። እና እንደምትሞት ታውቃለህ? አውቃለሁ ግን አልተቀበሉትም። ጭንቅ የምሰጠው ነገር አይደለም። በቃ የሆነ ቀን እሞታለሁ ግን አልሞትም። እሞታለሁ እኮ ግን አልሞትም። መናፍስት እንዳሉ ታውቃለህ? አዎ። በመንፈስ ደረጃ ከሆነ እኔም እኮ መንፈስ ነኝ ማለቴ በነፍሴ። እሺ ሌላ መናፍስት እንዳሉ ታውቃለህ? አዎ አውቃለሁ። መላእክቶቹ ጋኔኖቹ ምኖቹ እንዳሉ አውቃለሁ። እና ስትሞት አታበርም ታዲያ? እግዚአብሔር ግን መኖር አለበት። ሊቃነ ጳጳሳት ነው እጨጌ ዘመንበረ ጠቅላይ ምናምን ማለት ነው። ስንሸወድ ኖረናል እንጂ እግዚአብሔር የሚባል የለም።
እና ከዛሬ ጀምሮ አምላክ የሚባል ነገር የለም ሲሉ ከዚያ የሙስሊሞች ደግሞ ማነው የሚባሉ እነሱ መጥተው እንዲያው ስንሸወድ ኖረናል እንጂ አምላክ የሚባል የለም ቢሉ እና ከዚያ ሁሉም ሰው ቀስ በቀስ ምናምን እያሰበ ምናምን እንትን ቢል ከዚያ ቤተክርስቲያንና መስጊድ አሪፍ ኢንቨስተሮች መጥተው ተከራይተው ሆቴል ምናምን የሚያደርጓቸው። እኔ ግን እፈጥረዋለሁ ባይኖር እንኳን ማለት ነው። ባይኖር እንኳን መፍጠር አለብኝ። አሁን ከዚህ ሁሉ ማን ነፃ ሊወጣ ይችላል ከእግዚአብሔር ውጭ? በዚህ እንኳን አሁን እየኖሩ እንኳን አንደኛው ሲበድለው አንዱ በአንዱ ላይ ግፍ ሲውል ሳይ ምንም ትክክለኛ መልስ በሌለበት የራሴ ማንዋል እንኳን የለኝ። ምንድን ነው? ከየት ነው? ወዴት ነው? ምንድን ነው አሁን እየተደረገ ያለው የሚለው ከሌለኝ ግልጽ የሆነ እይታ ከሌለ እግዚአብሔር የግዱን መኖር አለበት። ባይኖርም እንኳን እፈጥረዋለሁ ተመስገን ግን አለ። እና ያንተ ፍርሃት ምንድን ነው? እግዚአብሔር ደካማ ነው? ስራ በዝቶበት ምናልባት አንተን አላይቶ ይሆን? አንዳንድ ጊዜ ዘናጋ ይሆን? ምንድን ነው የምትፈራው? አንተ ከሆንክ ፈጣሪ ንገረኝ። ካልወደደማ ያስፈራል በራሱ። መቃብር ቦታ በጣም ነው የምፈራው። መቃብር ቦታ፣ ሁለተኛ ሆስፒታሎች፣ የህክምና ቦታዎች። ከሁለቱ ግን መቃብር ቦታ የብቻዬን ሆኜ አሁን የብቻዬን ሆኜ አመሻሽ የለም ቀን እንዳለ ነው ሙሉ መጥቶ ቢደፋብኝ። ቆይ አሁን እኔ መቃብር ቦታ ካልሆነ ምንድን ነው የሚፈጠረው? ሰዎች ሞተዋል እና ምን እያሰቡ ነው? የሞቱ ሰዎች እዚያ ላይ ተቀምጠው ነው ወይስ የሰይጣኖች መናኸሪያ ነው? እሺ ነው ወይኔ እየፈራሁ ነው። ጀርባዬ የሰውነት ጀርባ እንትን እያለ ነው። እኔ አሁን መቃብር ቦታ ላይ ነኝ። እንዲሁም እናጨልመን ማንም የለም።
ትክክለኛ ስሜት አይመጣም ማለት ነው። ያወሩኛል ቢያወሩኝስ ምነው ማውቅ ራሴ ስችል ማውቅ ምንድን ነበረ ራስን መከላከያ የምታደርገው መሮጥ ወይኔ ስሜቱ እየመጣ ነው እየወረረኝ ነው ገርቤን እስቲ ሰይጣን አለ እኔ ያለው እግዚአብሔር አለ ሌሎች ሰዎች አሉ። አሁን በጣም የፈራው ቆይ እሱ መያዜን ነው እሱ ይዞኝ ሌላ ሰዎች ይሄ ልጅ ሰይጣን አለበት እንዳይሉኝ ነው። የትኛው ነው የምትፈራው? በሽተኛ ለመሆን ስቤ እኔ ከሌለሁኝና እኔ ላይ ስልጣን ለእሱ ከተሰጠው ሲቀረው አንተ ጭንቅ ሆኖ በጣም የሚጎዳው እስቲ የኔን ነፍስ ማንም ሊያስርላ ሊፈታት ይችላል ከጭንቄው በስተቀር ጭንቄው ግን ሰይጣን ሳይሆን ይቀራል። አንድ ጊዜ በጂፒቲው ማለት ነው በእንትን በቻት ቦቱ ከኦሾ ጋር እያወራሁ ነበር። ቁም ነገር ይመስላል ሲወራ እና ኢየሱስን ወደ ተራራው ይዞት የወጣው ሰይጣን አይደለም ማለት የሆነ አካል ያለው ሰይጣን ምናምን አይደለም። እስቲ እግዚአብሔር ኢየሱስና ተራራ ነው እና እስቲ ተመልከት ይሄን ሀገር ሁሉ እኔን ሁሉ ልስጥህና ስገድልኝ አንተ እኮ አሉ እንደዚህ ነው አሉ። እስኪ ተዚህ ጋር ውረድና እንትን ዝለልና እንሞክር ምናምን ድንጋዩን እንትን አድርገውና ምናምን ሲሉ ነበሩ። እዚህ ውስጥ ያለው እኮ ነው የሚታይ ነበረ። ኧረ ተው እዚህ ውስጥ ያለው ነው። ወይኔ ግን እኮ ከዚያ በኋላ ተመልሶ አልመጣም ይላል። ምናልባት ወይ ደግሞ ተሰቅሎሳል ደግሞ ከሰዎች አፍ ላይ ሆኖ እስኪ አንተ እሱን ከሆንክ ከዚህ ጋር ወረድ የኔ ጭንቄ እኔን የሚለኝ ሌሎች ሰዎች ላይ እኔን የሚለኛል። ሲሰድበኝ ቆይቶ ማለት ነው። ከዚያ ሌሎች ሰዎች ራሱ ይሰድቡኛል። ተመሳሳይ ስድብ ግርም አንድ ናቸው። አንተ አሁን ቆይ እስኪ ምን አባል የምትፈራ ከመቃብሩ ቤት እንደ
ቆይ ሞትን ትቀበላለህ አትቀበልም? በመጀመሪያ ደረጃ ሞት ብን ስል ስለ ሞቱ ምክንያት አትጨነቅ። ዝም ብለህ በቃ ላቅልለ በቃ ደስ እንዲል እንደዚህ እንጉልች ይዞህ ምናምን በቃ ትሞታለህ። እንደዚህ ብለው ቤት እና ስትሞት ይገርምሃል፣ ምንም ነገር አይቀርም፣ ሁሉን ታጣለህ። በስምህ ያከማቸውን እያንዳንዱን ነገሮች ታጣቸዋለህ። ግን አንተን የሚመስል ጭንቅላት ግን ይተርካቸዋል። እንትና ጀግናችን እንትና በዚህ ጊዜ እኮ እንደዚህ ያደርግ ነበር፣ ይሄ እኮ የስንት ነው፣ ይሄ እኮ መጀመሪያ ጊዜ እንደዚህ ያደረገው እንደዚህ። ግን አንተ ትሞታታለህ። ከዚያ ምንድን ነው የሚፈጠር? አትጨነቅ፣ አትጨነቅ። እግዚአብሔር ራሱን አይጥልም። አንተ ምን አገባህ? እሺ አሁን እየፈራሁ ያለው ምንድነው? መናፍስቱ ፊት ለፊት አሁን ለምሳሌ ቆይ ትይዩት ነው። እኔ ግን ለምንድን ነው በራሱ የሚንቀሳቀስ ነገር መፈራ? አሁን ለምሳሌ ማለት ነው የኔ ጫማ ዝም ብሎ ተጉዞ ቢሄድ የሆነ ፊስተላውን በአየር ላይ እየተዘበሰለ እንዲህ መቶ እንዲህ የሆነ ቅርጽ ምናምን ተሰራ። የእኛ ድመት ሰላም ነው ብትለኝ የሆነ ልብስ እዚያ ጋ አይቼው ስመልስ እዚህ ላይ ነገሮች ራሳቸው እንዳይችሉ ነው የምፈራ ወይንስ ራሳቸው ከቻሉት በስተጀርባ ያለው ነገር ነው የሚያስፈራኝ? እባብ እፈራ ነበረ እባብ እፈራ ነበር እና እባብ ማለት ሰይጣን ሰልፊ ሲነሳ ማለት ነው። ምስሉ ነው ወይም አስማተኛ ማለት ይሆናል። አንዳንድ ነገሮችም እንደዚህ የሚመስሉ ነገሮች ያሉት ለምሳሌ ተቀጥቅጦ ሙቶ ምናምን አፈር ታገኘው ይነሳል አሉ። ግን እባብ አይቻለው ማለት እንትን ከገጥመኛ ሙቶ አንጠልጥሎት ምናምን የሆኑ ሰዎች እዚያ ላይ ተሰልፈው እባብ እዚህ ጋር ተደርጎ ምናምን እንደዚህ እንነካከዋለን አፉን ምናምን በህይወት እያለ ተጉዞ ግን አላየነውም። ትናንሽ ናቸው እና እፈራ ነበረ እና አንዳንድ ነገሮችን ከቻልቦቱ ጋር ስወራ ማለት ነው እንደሚበላ፣ እንደሚያራ፣ እንደሚሸና የራሱ የማዕድን እንትን እንዳለው እና ደግሞ በጣም ክፉ አውሬ ሳይሆን ራሱን ለመከላከል የሚያደርገው እና ልክ ለሌሎች እንስሳቶች ሁሉ ራሱ የሚከላከልበት መንገድ መርዝ ያለው እንደዚህ የሚመስሉም ሌሎች ነገሮች መኖራቸው ራሳቸውን ለመከላከል የሚያደርጉት በቃ እባብ አንድ እንስሳ ነው። ምግብ አጥቶ በረሃብ ሊሞት የሚችል የሚያራ፣ የሚፈዛ፣ የሚሸና ምናልባት ትንሽ የተወሰኑ ነገሮች ልዩት የሚኖረት እና ደግሞ ገፍቶ የሚመጣ አዳኝ አውሬ ሳይሆን
ራሱን ለመከላከል የሚያጠቃ ነው። ምናልባት እኔ እኮ ሄጄ ይሆናል ከእንቁላሉ ዘንድ ወይም ከመኖሪያው ቆይ እስኪ አሁን እኔ ጭንቄ ሰይጣን ምናምን ብላ ትጥራ፣ ሰይጣን አስማተኛ ስም ነው እና ሊመጣ ይችላል እያለ ነው። ቆይ የልጅ ጭንቅላት ሶኬት ያለው እንትን ነው ክፍት ሶኬት አለው እና ፓብሊክ ሶኬት አለው እና የፈለገ መጣ ሁሉ ሶኬቱን ድርግም የሚያደርግና የፈለገውን ነገር በኬብሉ ያስተላልፋል። ከሱም ሊቀዳ ይችላል። ሰይጣን እኔን ሹክ ሊለኝ የሚችለው እንዴት ነው? በጭንቀው በኩል መንፈስ ቅዱስ ሹክ ሊለኝ የሚችለው ተወሱ ነው። አሁን በመጀመሪያ ደረጃ እዚህ እኔ ብቻ እየኖርኩ አይደለም። ምናልባት አሁን እኔ ህፃን እያለሁኝ ማለት ነው ማታ ላይ መብራት የለንም ነበር፣ እንዳሁኑ መብራት አልነበረም ነበር እና የሆነ የብቻዬን ስሆን ምናምን ባትሪውን ሰጠውኝ ቡግግ መብራት ተዚያ ቅሽ ጨለማ እና የሆነ ነገር በረብን ነበር። ይሄኛው ከዚህ ላይ ያለ፣ ይሄኛው ከዚህ ላይ ያለ፣ ይሄኛው ከዚህ ላይ ያለ አይቻችኋል። ጥፍት ጥቁር የለም የለም። በአካል ግን አለ፣ ባላዩም አለ። ቅሽ ተጎልቷል ሲበራ ማለት ነው። አሁን ልክ እንደዚህ ሁሉ ሌላ ብርሃን ቢኖርስ? ሌላ ብርሃን የሰው ሰራሹ ብርሃን፣ የተፈጥሮ ብርሃን አለ። እነሱ ማሳየት የሚችሉ የኔ አይን አለ። ወይም ደግሞ እስኪ ብርሃኑ ላይ እናተኩር። ብርሃኑ ቢቀየርስ? ልክ ፊልም ላይ እንዳየሁት ብርሃኑ ቢቀየር ሌሎች ነገሮችን ማየት መቻል። ግጥም ብርሃኑ ሰው አሁን ይህ ክፍል እጅግ ያሉ ምናልባት አሁን ሙታን ሁሉ ሰው ሞቶ እስከሚያልቅ እዚህ አጣጣቡ ምናምን ተብለው መጣው እዚህ ምድር ላይ እየኖሩ ነውስ? እስካሁን ዝጭ አለ ነፍሳት እዚህ ክፍል ውስጥ እኔ ብቻ ነኝ ያለሁት። ዝጭ ያለ ነፍሳት አሁን ጭንቄው ምኑ ነው የሚያስጨንቅ? ጀርባህን የከበደህ ነገር ምንድን ነው? አንደኛ መሞትን አልፈልግም ወይንስ በመሞት ደስተኛ አይደለም? እና አካል ልቀቅልኛ ፈታርጎ ይመራልክስ ትሞታለህ።
ከነገሮች ጋር ትደበለቃለህ። ማንም የሚያስቀረው የለም። ምንም ነገር አይኖርሽም። ምንም መለያም አይኖርም። ምን አይነት አደጋ እንዳይደርስብህ ነው የምትፈራው? ንገረኝ፣ ምንድን ነው የምትፈራው? ራሴ ነኝ ብዬ በቃ ስላሰብኩኝ እና ያም እንዲጠፋ ስለማልፈልግ እኔ አይደለሁም። ገብቶሃል? እና እንደፈለገው ይሁን። ልቀቀው፣ የምር ልቀቀው። ጭንቅ መኖር አለብን። አንተ ራስህ ነፃ ማውጣት አለ። ሁሉን ነገር መቆጣጠር፣ ሁሉን ነገር ፍራቻ ሁሉን ነገር ጉዳትን መከላከል፣ ራስን መከላከል፣ አደጋን መመለስ። ይቅርብኝ፣ እንደዚህ ሊሆንብኝ ይችላል። ይቅርብኝ፣ አይሆንም። ልቀቀው። ሁሉን ነገር መቆጣጠር። መጀመሪያ መናፍስት አሉ። ይህ ዓለም የኔ የማየት ችግር ነው እንጂ በብዙ ነገሮች የተጥለቀለቀ ነው። እሱም ማመን አለብን በመጀመሪያ ደረጃ። ከዚያ ማንም እኮ አያጠቃህም። አንተ ጥፋ፣ ማንም አያጠቃህም። ሽት አይደለህም። እኔ አሁን ከእግዚአብሔር አይደለም የሆነ ሰው ሊያጠፈኝ ይቅርና እስኪ አሁን ይህት ልጥፋት እግዚአብሔር አትንጭ ልጥፋ እንዴት
ልደበቅ? ማያውቀው ቦታ ይሆን ይኖር ይሆን እሱ? የት ልደበቅ? እግዚአብሔር መኖሩ ግን እውነት ጠቀመኝ። ሂሳቡ በጣም አሪፍ ነበረ። እና ከእግዚአብሔር መደበቅ ካልቻልሁኝ እኔ እግዚአብሔርም ሁሉን ነገር የሚያውቅ ከሆነ ከሱም አይኖች ምንም ካልተደበቁ ጆሮዎቹም ሁሉም መስማት ከቻሉ ኩላሊቴንም ከሸተተው ተው የራስን ስሜት ምናምን ተው። እስቲ አሁን ኃይል ለእኔ ቢነፈገኝ እና ኃይል እጠፋለሁ። መቼም እግዚአብሔር ራሱን አይጠፋ። የትም አልጠፋም። የትም አልጠፋም። ማንም አይመስለኝም። ማንም ደግሞ ምንም አያደርገኝም። እና የሆረር ፊልም ነኝ። ይሄ ጥያቄ እኮ ልክ እንደ ክርስቶስ አይነት ጥያቄ ነው። እንደ ንጉስ አይነት ጥያቄ ነው። ንጉስን ሰይጣን እስኪ አንተ የእግዚአብሔር ልጅ ከሆንክ ከዚህ ድንጋይ ትልልና እናረጋግጥ ነው ምን ያለው? መላእክት ይጠብቁሃል ተብሎ ተጽፏል። እና እንደሱ ለማድረግ ፈልጌ ነው። በባለፈው እግዚአብሔርን ላይ በመቀለዴ አቤት ይቅር በለኝ፣ 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 አቤት ይቅር በለኝ። አፌን ከፍቼ ነበረ። ከማላውቀው መጥቼ በማላውቀው ኑሬ ወደ ማላውቀው ስሄድ ምንም ማውቀው ነገር የለም። የኔ ጭንቄ እዚህ ተወልዳ እዚህ ያደገች ነች፣ ምድራዊ ነች። እዚያ ላይ በክፉ ሀሳቦች ለሰይጣን ያደላ አምሳለ ሰይጣን ነው። እግዚአብሔር ለእኔ ማንዋል አልሰራልኝ። አንተ አጻፍኩሽ እንዴ? በትክክል የሚገልጽ ነገር እንደዚህ ነው እንደዚህ ነው እንደዚህ ነው ተብሎ አልተነገረኝም። ማንም የሚያውቅ የለ።
ከዚያ ፍጡርና እግዚአብሔር ሲለያዩ ደግሞ ምን እንደሚሆን ግን ይህ ግን አንተ በጣም አሪፍ ነው። ሞት ያኔ በትኩረት ነው ይመስለኛል። እስኪ ምን እንትን ትዕይንት ልስለው እየፈለጉ ነው ወይስ በቃ አሁን ሟቱ ምን ነው የሚፈጠረው? ነፍሴ ብድግ ይህን ዓለም ልቀምሰው ነው የመጣሁኝ እንዴ? ይህን ስጋ የለበስኩኝ ነፍሴ የመዳሰስ አይችልም። ሰንጥቃው ነው ምተድ ይህን ልንካተለች ውስጥ ይገባል። ቃል ማውጣት አችልም። መዝፈን ቃልም ነበረ ስጋም ሆነ። እዚህ ምን እያደረጉ ነው? ኦሾ እግዚአብሔር እየተጫወተ ነው ይላል። አልታሰረችም። አንተ ደደብ ነፍሴ በስጋዬ ታስራለች። እኔ ከሞቱ ቀጥታ ወደ ሰማይ ነው። የሆነ መልአክ መጥቶ ይወስደኛል። እንደ ሰኔ ጉልበታ ሰይጣን መጥቶ ሊወስደኝ ይችላል። እየቀላበጥኩኝ እኮ ባልተበላሁ ልችለከለሁ ለሚያወራት ስቄላለሁ። ዋው ቀልድ፣ ዋው ቀልድ፣ ዋው ቀልድ። አሁን እስኪ ሞቱ ምን ይፈጠራል? ስጋ አለ፣ መንፈስ አለ፣ የኔ ጭንቄ አለ፣ ነፍስ ያለች ማለት ናቸው እንዴ? በዙ ሶስት ነበሩ አይደል እንዴ? እስቲ ነፍስ አለ፣ አካል አለ፣ መንፈስ አለ፣ ጭንቄው አለ። ሽሙት እኔ ስወለድ ጀምሬ የተወለድኩበት አካባቢ አየር ሁኔታ ሆኖ የሆነ ነገር እየሸመደድኩ ነበረ። ነውር እናንተ ምናምን ሙሉ ስርዓት አለኝ። ኢትዮጵያ የምትመራበት ህገ መንግስት በላይ እኔ ህግ አለኝ። የወንጀል እንትን ብዙ ህግ ከጠሉን የወንጀል መቅጫ በቃ ስነ ስርዓት ይኖረው። ተሱ የሚበልጥ መጽሐፍ አለኝ እኔ እዚህ ጋ የተጻፈ እያንዳንዷን ነገር ተጽፋ ተቀምጣለች። ሽንት ቤት መቀመጥ ያለበት ከዚህ በላይ ተቆየ አራም ይሉሃል። ውጭ ላይ ተቀምጦች ስትሸና ይህን ታክል መቆየት አለበት። ታልበዚ ሽንታም ይሉሃል። እንደዚህ ማድረግ አለብህ። መብላት ያለብን መጠን ከዚህ እስከዚህ ነው። ታልበለዚያ ሆዳም ትባላለህ።
ትንሽ ተወር ደካማ ትባላለህ። እንደዚህ መሆን አለብህ ግን እንደዚህ መሆን የለብህ። እንደዚህ መሆን አለብህ ግን እንደዚህ መሆን አለብህ። እንደዚህ መሆን አለብህ ግን እንደዚህ መሆን የለብህ። እንደዚህ ከሆነ እንደዚህ አድርግ፣ እንደዚህ ከሆነ እንደዚህ አድርግ፣ እንደዚህ ካልሆነ እንደዚህ አታድርግ። አዲስ ነገሮች ራሱ ሲመጡ ማለት ነው ህግ ቅድም አላቸው እና እኔ ስሞት እና በበር ማለት ነው በምን ያክል ፍጥነት መብረር አለብኝ። በፍጥነት ተፈጠንህ እግዚአብሔር ይህ ልጅ ቸኩላል እንዴ ይላል። ምን አባ ነው የምትበረው ደግሞ? ሙት አካል ዘጭ ብሎ ፈት ስምርት ቤት ነው። ጥበበኛ ነው። የምር ድንቅ ነው። ግን ተበድሏል። የኔ ጭንቅላት እዚህ ጋር ሙሉ ስልጣን ቢኖረው ኖሮ በትንትኑን አውጡት ነበር። በተለይ አተነፋፍሱን አመጋግ በክሎ ነበረ ረስቸው ሁላ ምናምን እኮ ሳልተነፍስ ቀርቼው ሞት ነበር። በበቀል ሳይሆን ሲጀምር ሞቶ ነበር። አካል ምርጥዬ ነው። አተውን አሁን አካል ሊይዝ ይችላል። በቃ መጨረሻው ላይ ቅጽበት በነበረበት ሁኔታ ይቀመጣል ብሎ ካለ ራሱ እና እሰየው አሪፍ ቦታ የሚያስቀምጠው ካገኘ እሰየው፣ ለምግብነት የሚጠቀመው ካገኘ፣ ካለበለዚያ ግን ራሱን በራሱ ያጠፋል። ይሁን እሺ የኔ ጭንቄ፣ እኔ ግን ይመስለኛል ገሃነም የሚገባ እሱ ይመስለኛል። እርኩስ ለፍላፊ መንፈስ የምንለው ያለ አሁን ግራ እየገባኝ ያለ ጭንቄው ምን እንደሆነ ይሆን? አሁን ጭንቄው እዚህ የተሰበሰበ መረጃዎች ስብስብ ነው፣ ማንነቴ ነው የሚቋጥነው ስሙን የሚጽፈው የሚፈርመው ለምን እኔ አልተጠቀሱም የሚለው የሚከራከረው እኔን እንዴት ረሳችሁ የሚለው ለራሱ እንትን ሲል ብዙ ነገር የሚገነባው ብዙ መስዋዕት የሚከፍል ነገሩ ራሱ መስዋዕት አይከፍል አካልን ነው መስዋዕት የሚያስከፍለው። ቆይ አንተ ገሃነመ አልገባም እያልህ ነው? እኔ ገሃነመ አልገባም እያልህ ነው? ትገባለህ። ቆይ ጥሩ ማለት ነው። ተውና ያውን ነፍሴ የተነሳሁኝ ሙሉ ስልጣን አካለ ነፍስ ምን ማለት ነው? ከዚያ በኋላ ራሱ በጣም
ብዙ ታሪክ ይፈጥር አይደል እንዴ? እንትን ምን ነበረ መራሪስ አማን ምናምን የሚባለው ስለ ሶስቱ ሲያወራ ሰምቼ ነበረ። ነፍስ፣ መንፈስ፣ አካል እና የሆነ እያመሳጠረ ነበረ ከሚስጥረ ስላሴው ጋር እና አንተ ሚስጥረ ስላሴ እና እኔ እሱ የሚለው ማለት ነው መንፈስ ጠንካራ ሲሆን ሚረር አንድ ሴት በዘመዷ ነው ምናምን በደል ሊደርስባትና እና መስታየት ፋብሪካ መስታየት ቤት ውስጥ ምናምን ነበረ የሞተችው። እሱ ፊልም ራሱ እንደ ሆረር ነው ግን መልእክት ነበረው። ቆይ ጭንቄው ቂም ይይዛል። ከዚያ ቂሙን ለማስፈጸም ምድር ላይ ይቆያል ነው ነውስ መንፈስ ነው? መንፈስ ፊልሙ ላይ ማለት ነው ተራ በተራ ሁሉንም ትገድላቸዋለች በመስታየት። የራሱ ስሜት ፈርቻ ነበር መስታየት ቤት እየዞረ እያየኝ ነው። ከኔ እንቅስቃሴ ጋር እኩል አይልም። እኩል ነው እኩል አይልም። እኩል አሁን ችግሩ እኔ እያደረጉ ነው። አሁን ችግሩ እኔ ዞር ስል እያየኝ እንደሆነ ነው። ወይ አሁን ተጨፍኜ ሳል እያየኝ እንደሆነ ነው። ለማረጋገጥ ግን ይቸኩላለሁ። እያየኝ አሁን እንደኔ ወደዚያ እየዞረ ሳይሆን ነስ ለማረጋገጥ አብሮኝ ይዘራል። ይሄ ጥሩ ምልክት ነው። ሳቀ ማለት ፈተና ነው ይሄ። ምናልባት የሆነ እንቅስቃሴ ልዩነት ካለ አሳቀኝ ራሴ እና እሱ ፊልም ላይ ቆይ አሁን እስኪ የሆነ ሰው መጥቶ ነው የሚገኝ አራተው እንዴ ትንሽ ምሳሌ አትስጥ እስቲ ያችን ሴት አሁን ለምሳሌ ገድሏት ማነው ቂም ያዘው
አቡነ አማን መራሪስ የሚባሉ ሰውዬ ጠንካራ ከሆኑ ይበቀላሉ መሬት ላይ ይላል። ጭንቄዋ እንደሆነስ ጭንቄ እኮ የመረጃ ጥርቅም ነዋት። ያን ተክል ኃይል ምናልባት መንፈሱ ጠንካራ በህይወት እያለ ጠንካራ ስለነበረች ምን ማለት ነው? በኋላ ይነሳና ድምፅ መጣቸውን ይጠፋቸዋል። እኔ ራሱ እንደዚያ ቦል እሱ ምክል ይለብሰዋል። ቆንጅ አሸውደኝ። ምንድን ነው የምትፈራው? መለኩ ድምፆች ደግሞ ድምፆች አሉ። ቆይ በቃ እንትን ሆስፒታል አሁን የኔ ጭንቄ ይክዳል። ምርጥ አልደማ እና ደም የሚባል ነገር የለም። አሁን ሐኪም ቤት ላይ ሲሄድ እውነት ያውቃል። ደም አለ፣ ከደም የተሰራ ደም አለ። የሆነ ነገር ተቆርጧል፣ የሆነ ነገር ተቀይሯል፣ የሆነ ነገር ታዲያ ሆኗል። ይሄ ነገር ምስሉን ያጠፍበታል። እኔ እንደዚህ ነኝ ምርጥዬ። ከዚያ እኔን የሚመስል ሰው ሌላ ምኑን ላበላሹ? የሆነ ነገሩ ተበላሽቷል፣ ታሟል። ያን ሲያውቅ ይናደዳል፣ ይፈራል። ከዚህ ሆስፒታል ለምን አትወጣም? ምን እያደረግክ ነው? ለምን አትወጣም? ትክዳለህ እንዴ? ይህን እኔ አይደለሁም። እና ይሄ ደግሞ ቋሚ አይደለም። ኧረ ለምን ከእውነታ ጋር አትገጥማለህ? ያ ነው የሚያስፈራው። ሐኪም ቤት የምፈራው ለዚያ ነው። ደም አለ፣ የሆነ ሰውዬ የሆነ አካሉን ተቆርጧል፣ የሆነ ሰውዬ እንደዚህ ታሟል፣ የሆነ ሰውዬ እንደዚህ ደካማ ነው፣ ሁሉም ያስጠላል። ለሀጭ ደም የሚዝርግ ምናምን እስቲ መቃብር ቤት እንሄድ። እኛም አንሞትም ሞተዋል። ሲጀምር ትክክለኛ ቦታ ያን ይመስለኛል፣ መቃብር ቤት ማደር። ለዚህም ሰይጣን እኮ መቃብር ቤት ምን ያደርጋል? ሙታን ሙተው አይደለ እንዴ? አካላቸው ምን ያደርገዋል? አሁን የኔ አካል ወደቀ፣ በሰበሰ ምናምን በተለምዶ የሆነ ፍራቻ አለ። መቃብር አካባቢ ሰይጣን ዘንድ የመቃብር አፈር ምናምን ድግምቱ፣ መተቱ፣ አስማቱ ምናምን አለ። ግን ሰይጣን ምን ሊያደርግ ጊዜ ይሄዳል? እኔ ጋር አይደል እንዴ አስማት እንትን አምሳለ ሰይጣን እንደውም ራሱን ምስል ከኔ ጋር አሁን እዚህ የሚያወራው እሱ ነው። አሁን አንተ መቃብር ቤት ላይ ለምንድን ነው የምትፈራው? ሞት አለ፣ እንለያያለን እና ምንድን ነው ችግሩ? መቃብር ቦታ
የሆነ ሰውዬ ነበር ሞቷል። አሁን እሱ አካሉ የለም። ልክ ሞተር የሌለው አካል ነው። ቅጥቅጥ መኪና ነው እና ሞተሩ ተህዷል። ምን ማድረግ አይችልም። አይነደስም። በቃ አሁን ሬሳው ምን ሲጀመር ሰዎች በልቶታል። አጥንቱ ብቻ ነው የቀረው። አጥንቱም ተለያይቷል። ሲገጣጥ ምን ያደርጋል? ፊልም ላይ መቃብር ቤት ላይ የምስሎች ቦንቅሎ የማይክል ጃክሰን ሙዚቃ ሚለው ላይ እሱ እኮ አይደለም። እሱ አሁን ትዕይንት ነው። አሁን እኔ እጅ እቀበራለሁ በሶስተኛው ቁም ነብስ የእነሱ መስቀል ነው። እዚያው አካባቢ የነበሩ ምርጥ ምርጥ ማሽኖች አሉ። እዚያው ቀብሮኝ ሲሄዱ ለመጀመሪያ ለፍጥነት የሚመቻቸው ቀዳዳዎች ይሄ አለ፣ ኪት ያለ፣ ጆሮ ያለ፣ አንድ ሁለት አራት ሌላ ቀዳዳ የብልት ቀዳዳ ሽንት መሽናት ቱቦ አለበት። በሴቶች ደግሞ በሰፊው ከዚያ ወደ 5 ምናምን አለ ማለት ከረቂቁ ሳይሆን እንዲሁ በቀላሉ ትላልቅ ግዙፍ ነፍሳት የሚገቡበት በቃ በተለይ በዚህ በኩል ገብቶ ምርጥ ምርጥ ምግብ አለ። አንተን ይበሉሃል። አንድ ቀን ራሱ አይፈጅባቸው። ቀጥታ ማዕዜን አካባቢው ላይ ያረጫለሁ። ከዚያ ለምደዋል። አሪፍ ነገር ምናምን እንዳሉ አቅጣጫ ይለያሉ ምናምን ወደ እኔ ሰብስበው ይከቡኛል። እስከምበሰብስ አይጠብቁኝም። ይሁና ምናምን ይበሉኛል። ከዚያ እየበሉ ሳለ ራሱን መስላት ይጀምራል። ራሱን በራሱ ምስጦች ምናምን ካነሱ ይቀድማቸዋል ተብሎ እና ከዚያ ከ2 ሳምንት ያች ላስረዝምል 3 ወር ላይ የለውም። እኔ እኮ የለውም እንትኑ አካል ሙሉ ለሙሉ ይጠፋል ማለት እንትን ይሆናል። አጥንት ብቻ ይቀራል። እሺ አጥንት አንተ እኔ ላይ ምን ማድረስ ትችላለህ? አትገጣጠም። ቀብሩ ምን ይመስላል? ጉብ ያለ አፈር አለ። ጉብ ያለ እዚያ ውስጥ ሰው አለ። እሱ ነው የሚመጣው። ጀርባዬን እየከበደኝ ነው። ለመጭመቅ ስለሚያስከብደኝ